አለ ኤል ማለት ነው። ኤሎሂም የሚለው ምህጻረ ቃሉ ነው። እኔ ምህጻረ ቃሉ ከየት መጣ አላልኩ። ኤል ማለት ነው። እኔ ከመጣ ምናምን አላልኩህም። ኤል ማለት ነው ትርጉሙ። ኢላህ የሚለውን የአረብኛ ትርጉም ይወስዳል። ምን ኤል ማለት ኢላህ ማለት ነው። የኤል ቋንቋው ኢላህ ነው። ምን የኤል እናት ቋንቋው ኢላህ ነው። ስማ ያልኩህን ስማ እንጂ የራስህን ነገር አታዳምጥ። የጠየኩ የኤል እናት ቋንቋው ኢላህ ነው ወይ? የኢላህ የሚለውን ይወስዳል ስላልከኝ ኤል እናት ቋንቋው ኢላህ ነው። እንደዛ የሚል ነገር ወጣኝ። እየጠየኩ ነው አንተን። ኢላህ የሚለውን ትርጉም ስላልከኝ አንዴ ወንድሜ ኢላህ ይወስዳል ካልከኝ ትርጉሞች የሚነሱት ከእናት ቋንቋቸው ነው። እናት ቋንቋቸው ምን ብሎ ተረጎመው ከመነሻው ተብሎ ነው የሚወሰደው። ኤል የሚለው እናት ቋንቋው ኢላሂ ነው አይደለም አይደል? ይቀጥል። እሺ ጵኒኤል እና እስራኤል የሚለው ውስጥ ኤል የሚል አለ። ኤል ማለት ነው። የመጨረሻ ነው የምጠይቅ። አላቅም። በቃሽ በደንብ አጥንተናና ኔክስት ታይም እናወራለን። አቡ አለ አለ። እሺ እስራኤል የሚለው አረብኛ ነው ወይስ? እና የእስራኤል የሚለው ቁርአን ውስጥ አለ አይደል? እንደምን አሁን እዚህ ጋር ስለ ድህነት ለመነጋገር እንጂ ስለ ቋንቋ ልንማር አልመጣንም። ቋንቋ የሚችሉ አሉ እነ ኡስታዝ ወሂድ ምናምን የቋንቋ የማትችለው እኮ ነው። ቆይ አቡ የማታውቀውን እኔ በግድ ወቅ አላልኩም። የማታውቀው ከሆነ አላውቀውም ብለህ ማለት ትችላለህ። አጥንቼ በደንብ አንብቤ ልምጣ ማለት ትችላለህ። እስራኤል ግን መሰረታዊ ነገር አይቀይረውም። እኔ ለምሳሌ ክርስትናን እንድትሰብከኝ እፈልጋለሁ። ጥያቄው እሱ አይደለም ወንድሜ። አላውቀውም ካልከኝ ስማኝ፣ አላውቀውም ካልከኝ ክርስትና ምንድን ነው የሚለውን ማውራት ከቻልን እናውራ፣ ካለበለዚያ አውርደኝ። ችግር አላውቀውም ካልከኝ ወደሚቀጥለው ወደ ድህነት ትምህርት እሄዳለሁ። ካወቅከው ልጠይቅህ፣ ካላወቅከው አላወቅኩትም በለኝ። እኔ ወንጌልን ተጠምቼ ነው የመጣሁት። ስለ ወንጌል እናውራ ነው። ስለ ቋንቋ አታውቅም። በቃ አጥንተናል። እሺ በእስልምናው ጥያቄ ልጠይቅህ። በእስልምናው አደም ከገነት የወጣው ወይም የሰው ልጆች ከገነት የወጡት በአደም ምክንያት ነው ወይስ አይደለም? ማስረጃ ምናምን ብለህ አትጠይቀኝ፣ ግን ታሪኩን አውቀዋለሁ። ምንድነው መጀመሪያም የሰው ልጅ የፈጠረው አላህ ለምድር ነው። ለምድር ነው ማለት እያብራራው ሂድ እንጂ ለምድር ነው የፈጠረው ማለት ነው። ለምድር ነው ማለት ወደ ምድር እንደሚያወርደን ያውቅ ነበር አላህ። ዞሮ ዞሮ ሰበብያው ያንን ፍሬ በመብላታቸው ነው። ጥያቄ ወንድሜ፣ ለምድር ነበር የፈጠረው ስትል ኦልሬዲ ለምድር ነው የወሰነበት ያቀደበት ነው የምትለኝ ወይስ ምንድን ነው? ኦኬ በጣም ጥሩ። አንድ ሀዲስ ላንብብልህ። ሀዲስ ትቀበላለህ? እሺ ሰሂህ ቡኻሪ 3409 ላይ ሰሂህ ቡኻሪ 3409 ቡክ 60 ሀዲስ 82 እንዲህ ይላል። ነሬትድ አቡ ሁሬራ እንደዘገበው የአላህ መልእክተኛ እንዲህ አሉ። አደም ኤንድ ሞሰስ አርጊውድ ዊዝ ኢች አዘር። አደም እና ሙሳ እርስ በርስ ተከራከሩ። አረብኛ ትንባል እንዴ? ቀጥል። አልችልም። እሺ ሞሰስ ሴድ ቱ አደም፣ ሙሳ አደም ምን አለው? ዩ አር አደም ሁዝ ሚስቴክ ኤክስፔልድ ዩ ፍሮም ፓራዳይዝ። ስህተትህ ከገነት ያባረረህ አንተ አደም ነህ አለው። አደም ሴድ ቱ ሂም፣ አደም ምን አለው ለሙሳ? You are Moses, whom Allah selected as a messenger and as one to whom he spoke directly. አንተ ሙሳ ነህ፣ አላህ የመረጠና ሊያናግርህ አንተን የመረጠህ ታላቅ መልእክተኛው ነህ ይለዋል። Yet you blame me for a thing which had already been written in my fate before my creation. እኔ ከመፈጠሬ በፊት በተወሰነብኝና በተጻፈብኝ ዕጣ ፈንታዬ ላይ ለምንድን ነው እኔን የምትወቅሰኝ ይለዋል። Allah messenger said twice, so Adam overpowered Moses. በዚህም አደም ሙሳን ረታው ይላል። አሁን እዚህ ላይ እንደምታየው ምን እያለ ነው አደም? እኔ አይደለሁም አደም ያልኩህን ነገር እያጠናከርክ ነው። ኦፖዚት ነገር ምትነግረኝ ከሆነ ነው እንጂ እኔ ያልኩህን ነው እያጠናከርክ ያለው። አንዴ ወንድሜ፣ አደም እያለ ያለው ተሳስቼ ወጣው አላለም።
ከአንተ ጋር አይገናኝም። አደም ወጣው እያለው ያለው አይደለ? እኔም እኮ ብያለሁ ለምድር ነው የተፈጠረው ቀደም ብሎ አላልኩም ብያለሁ። አቡ አታፍንኛ። ይሄ እኮ ሐዲስ የሚለው እኮ መጀመሪያ ቀድሞ እንደተጻፈ ለመናገር ነው የሐዲሱ የሚለው። ስለዚህ አደም መብላት አለመብላት ይችል ነበር? መብላት አለመብላት ይችል ነበረ? አይችልም። ምክንያቱም አልችልም እያለ ነው፣ ተወስኖብኛል እያለ ነው። ትክክል። ሁለቱም ምን ማለት እንደሆነ ታውቃለህ? ትርጉሙ የዚህ እንዳስረዳ ትፈቅድልኛለህ? አንድ ደቂቃ ስታስረዳኝ ግን በመረጃ አድርጋ አስረዳኝ። ሐዲሱ የኔን ሀሳብ ነው ያጠናከርከው። አላህ ይስጥ። ጥሩ ነው። እንደዚህ ሀቅ መነጋገር ጥሩ ነው። ምንድን ነው መሰለክ ቀዳውል ቀደር የሚባል ነገር አለ። አላህ በቀደር የጻፈው ማለት ነው። ለምሳሌ እኔ አንተ ጋር እዚህ ጋር ስመጣ ማለት ነው በራሴ ፍቃድ ነው የመጣሁት፣ ግን አላህ መዝግቦት ነበር በቀደር አንተ ጋር እንድገባ ማለት ነው። ግን ምንድነው እኔ በነፃ ፍቃዴ ነው አንተ ጋር የመጣሁት። ገብቶሃል አይደል? የራሴ ነፃ ፍቃድ አለኝ፣ ግን አላህ በእውቀቱ ግን ይሄን አንተ ጋር እንደምመጣ ያቅ ነበረ እንደማለት ነው። ቀዳውል ቀደር ማለት ነው። ስለዚህ አላህ በቀደር የጻፈበት ማለት አውቆ እንደሚሳሳት አውቆ የጻፈው ነገር ነው ቀድሞ ማለት ነው። ቢያንን መብላቱ ግን የራሱ ነፃ ፍቃድ ነበረ የአደም ማለት ነው። ጨረስክ? እሺ፣ እንደዛ አይልም ያልከው ሁሉ ውሸት ነው። ምክንያቱም ይላል መሰለ እዚህ ጋር እንደዚህ ይላል። ይኸውልህ አደም ምን አለ? የት ዩ ብሌም ሚ፣ ለምን እኔን ትከሰኛለህ? አስተውል፣ ለምን እኔን ትወቅሰኛለህ? ሙሳ ምን እያለው ነው? አንተ አደም ነህ ከገነት የተባረከው፣ በአንተ ምክንያትም እኛ ተባረርን ነው እያለ ያለው። ከዛ አደም ይሏል ለሙሳ ለምንድን ነው እኔን ብለህ የምታረኝ? ለምንድን ነው እኔን የምከሰኝ? እኔ ምን ማድረግ ይችላል? የት ዩ ብሌም ሚ ፎር ኤ ቲንግ which had already been written ይላል። ሪትን ማለት በተወሰነብኝ ወይ በተቀደረብኝ እጣ ፋንታይ ላይ በተጻፈብኝ ነገር ያን ነገር ከገነት ተባረርኩ እንጂ ለምን እኔን ተወቅሰኛለህ እያለ ነው። አሁን በደንብ አስተውል። አደም እኔን ለምን ተወቅሰኛለህ ለምን አለ? እሺ ልመልስ ይፈቀድልኛል? ይኸውልህ አላህ እጁን ይዞ ካልበላህ ብሎ አላስገድደውም። አደም በራሱ እጅ ነው አይደል የበላው። ስተቱን ተሳስተዋል ማለት ነው። ስተቱን ተሳስቶታል፣ ግን ይህንን አላህ ያቅ ነበረ። ቀድሞ የተወሰነ ለማለት የፈለገው ያንን መግለጹ ነው። ይታወቅ ነበር እኔ ልሳሳት እንደምችል የታወቀ ነገር ነበር። አትውቀሰኝ በቃ ተሳስቻለሁ ነው። ከዛም በኋላ እኮ መሳሳቱን አምኖ ይቅርታ ጠይቋል አይደል እንዴ? አይደለም እንደዛ ትምረኝ አላህ ባትምረኝ ይላል እንጂ ይሄ ክፍል አንዴ ወንድሜ፣ ስለዚህ ክፍል ቁንጽል ነገር አናውራ ጠቅላላ አድርገን ማለት ነው። አደም መሳሳቱን አምኖ ይቅርታ ጠይቋል። እዚህ ጋር ለሙሳ የመለሰው መልስ አለ። ይሄ ብቻ አታፍንኛ፣ እኔ ልጨርስና ታወራለህ። ይሄንኑ ፍታና ገራ ለማመጣልሃለሁ። እንዲሁም ጭራሽ አንድ ሰው ከተጻፈበት ውጪ ማድረግ እንደማይችል፣ ጥሩም የተጻፈበት ጥሩ ብቻ፣ መጥፎ የተጻፈበት መጥፎ ብቻ ማድረግ እንደሚችል፣ ኢቭን መጥፎ የተጻፈበት ጥሩ እንኳን ቢያደርግ መጨረሻ ላይ መጥፎ አድርጎ እንደሚሞት ሁሉ አሳያለሁ። ምክንያቱም የተጻፈበት ነገር የተወሰነበት ነገር ልክ በስንት ቀን ነው ወደ ማህፀን መላእክት ተልኮ ሲጽፍ ከሚጽፈው ነገር ውስጥ ሩህ ምናምን ካረገ በኋላ ከሚጽፈው ነገር ውስጥ አንዱ ምንድነው? ዕጣ ፋንታ ነው የሚጽፈው። ስለዚህ ሌላም አዲስ አመጣላለሁ። አንድ ሰው መጥፎ ይሁን ብሎ ከተጻፈበት ጥሩ እንኳን ቢያደርግ ሰው ከሆነ በኋላ ከመፈጠሩ በፊት መጨረሻ ላይ መጥፎ አድርጎ ወደ እሳት ይገባል። ጥሩም የሰራው ጥሩ ደግሞ የተባለው ደግሞ በኋላ ላይ ተወልዶ አድጎ መጥፎ እንኳን ቢሰራ መጨረሻ ላይ ጥሩ ሰርቶ ወደ ጀነት ይገባል። አሁን የጠየቅኩ እኔ የሚለው ምንድነው? ሀዲሱ እኔን አትውቀሰኝ ያለበት ምክንያት ለምንድን ነው? ኦልሬዲ ተጽፎብኛል፣ ተወስኖብኛል። ሪትን ኢን ማይ ፌት ማለት በእኔ የህይወት ዕጣ ፈንታ ላይ ነገር ተጽፎብኛል፣ ተወስኖብኛል። ስለዚህ እኔን አትውቀሰኝ ያለው እንጂ አንተ ባልከው እንዲሁ እኮ ነጻ ይህንን አታብራራልኝ። ይሄ እኮ ግልጽ ነው። እዚህ ጋር አሁን አንተ ባጠፋኸው ጥፋት ነው ከጀነት የተባረር ነው ሲለው፣ አይ የተወሰነብኝ ነው ቀድሞ አላህ የወሰነብኝ ነው ብሎ አለው። ስለዚህ በዚህ ነው የኔ ውሳኔ አይደለም አይነት ትርጉም ነው የሚሰጠው። ይህን እኮ ምንም የሚያጨቃጭቅ አይደለም፣ ግልጽ አማርኛ ነው። ነገር ግን እንደ አጠቃላይ እንደ ኢስላም ቀዳውል ቀደር የሚባለው ነገር የአላህ እውቀት ነው፣ ውሳኔ የተመዘገበ። እኔ ዛሬ እዚህ ጋር ከአንተ ጋር እንደማወራ አላህ ያውቃል ቀድሞ ማለት ነው። ቀዳውል ቀደር ብሎ ማለት የተከፋፈለ ነው። ለምሳሌ ያክል
እኔ ኢትዮጵያዊነቴን መምረጥ አልችልም። በቃ አላህ የወሰነው ውሳኔ ነው። ጥቁር እንደመሆን፣ አጭር እንደመሆን፣ ወይ ረጅም እንደመሆን፣ ብሔሬን፣ ቋንቋዬን አላህ ይወስንልኛል። ይሄ ውሳኔ ነው። በቃ የአላህ ውሳኔ ነው። ለእኛ ደግሞ ነፃ ውሳኔ ደግሞ የተሰጠን ደግሞ አለ። ምንድነው እሱ ነፃ ውሳኔ? አእምሯችን ማለት ነው። አእምሯችን እንዲያገናዝብ እንትን እንዲል ራሱ የሚበጀውንና የሚጎዳውን ለይቶ እንትን እንዲል የተሰጠው ደግሞ የውሳኔ ቀደር። ሀቢብ አንዴ ሀቢብ ጨርስ፣ ችግር የለውም ጨርስ። አይ የቅድሙን እኮ መዝሙር እንትን እሺ፣ ግን ይጨርስና ችግር የለውም መልሶ ስለምጠይቀው የኔ ጨርስ ሀሳቡ ይስፋኝ ጨርስ ይሻው እና ቀደር ሁለት አይነት ነው። አንድ የተወሰነብን አለ ልንቀይረው ማንችለው። ምንድነው የተወሰነብን ማትቀይረው ነገር? እሱን ንገረን እኮ ልነግርህ። ለምሳሌ ኢትዮጵያዊነቴ በቃ መርጫ አይደለም፣ አላህ የወሰነብኝ ነው። ረጅም መሆኔ ወይ አጭር መሆኔ፣ ቀይ መሆኔ፣ ጥቁር መሆኔ፣ ወይ ታማሚ መሆኔ፣ በሽተኛ መሆኔ፣ ጤነኛ መሆኔ፣ እነዚህ ነገሮች በሙሉ ወይ እናትና አባቴን ወይም ደግሞ ልጆቼን፣ እነዚህ በሙሉ በእኔ የተወሰነብኝ ናቸው። ለእኛ ደግሞ ነፃ ፍቃድ የሆኑ ነገሮች ደግሞ አሉ። በራሳችን ወስነን ምርጫ ወስነን የምንገባባቸው ማለት ነው። ስለ አደም ንገረኝ። አደም ነፃ ፍቃድ ነበረው? ኦፍኮርስ ነፃ ፍቃድ ነበር። አለመብላት ይችል ነበር? ነፃ ፍቃድ ነበረው። ለምን ብትል እሱ ድመት ወይ አንበሳ ወይ የሆነ እንስሳ አይደለም። አእምሮ ሰጥቶታል። ይህ ነገር አትብላ ተብሎ ተነግሮታል። አለመብላት ይችል ነበር? አዎ ተነግሮታል። አይደለም ያልኩህ እኔ አለመብላት ይችል ነበር ወይ ነው ጥያቄ። ኦፍኮርስ ይችል ነበረ። ኦኬ ምን ላይ የጻፈበት በህይወቱ ጣፋንታ ላይ የተቀደረበት የጻፈበት ነገር ምንድነው? እሱ ላይ እንዲበላው ተጽፎበታል ማለት እንዲበላው ተጽፎበታል ማለት በእውቀቱ ነው። አላህ ያቅ ነበር ስህተቱን እንደሚሰራ። ይሄኛው ነው ቀደር። ስማኝ አንዴ፣ እንዲበላው ተጽፎበታል፣ እንዳይበላው ተጽፎበታል። ይኸውልህ አንዴ ስማኝ፣ አንድ ሰው ሙስሊም ለመባል ይህንን መቀበል መቻል አለበት። አንተ አሁን ለምሳሌ ከክርስትና ወደ እስልምና ብትመጣ ይሄ ፈታኝ የአእምሮ ጥያቄ ነው። ይህንን ማትቀበል ከሆነ ሙስሊም አትባልም። የኢማን ከስድስቱ ኢማን መሰረት አንዱ ነው። እኛ ምናምነው እንደ ሙስሊም ነፃ ፍቃድ ሰጥቶታል። አትብላ ተብሎ ተነግሮታል። አላህ ግን ስህተቱን እንደሚሰራ ያውቃል። ይህ እኮ የአላህ ታላቅነትን ማሳያ ነው። ከመጀመሪያው ጀምሮ ከ50 ሺህ ዓመት በፊት ሁሉንም ነገር ጽፎታል አለ። አቡ እኔ ጥያቄው እሱ አይደለም። እኔ የመጀመሪያ ብዕርም የጻፈችውን ሁሉ አመጣልሃለሁ። የብዕሯ ራሱ ከዕጣ ፈንታ ጋር እንደምትገናኝ እሱንም አዲስ አመጣልሃለሁ። እኔ አሁን የፈለግኩት አላህ አደም ላይ ጻፈበት አይበላም ነው ወይስ ይበላል ነው? ይኸውልህ ለአደም ተነገረው። ገብቶሃል? እኔ ስለተጻፈበት የጠየቁት ወይስ አቡ የተጻፈበት ለአደም የተነገረው ይዞ ካልበላ ብሎ ያስገደደው አካል አለ? አቡ እኔ እሱን አልጠየኩም። የጠየቁ ከመፈጠሩ በፊት አደም ላይ ጻፈበት ዕጣ ፈንታው ምንድነው? እችን ብቻ ንገረኝ። እንደሚበላው ተጽፎበታል። ኦኬ እንደማይበላ ተጽፎበታል። እንደማይበላ አልተጻፈም። ለምን? አላህ ስለሚያውቅ እንደሚበላ በጣም የሚሰራ ስለሚያውቅ። በጣም ጥሩ። እንደሚበላ የጻፈበት አይደል? ከዚህ ከተጻፈበት ውጪ አደም መኖር ይችላል? ይኸውልህ ብላ አልተባለም። ብላ ሳይሆን እንዳትበላ ተብሎ እንደሚበላታል። ግን ስህተቱን እንደሚሰራ እስቲ ኔትወርክ ፈጣሪው ጌታው ያቅ ነበረ ነው። እሺ ያቅ ነበርና ወስኖበታል፣ ጽፎበታል። የተለያየ ነው ወንድሜ። ጽፎበታል ማለት ምን ማለት ነው? ቀድር ተደርጎበታል ማለት ነው። ይሰማል። ሌት እየሆነ ነው የሚደርሰው ወንድሜ። ወይ ወጥተህ ግባ። ይኸውልህ ለምሳሌ ወጥተህ ግባ። ቀይ የበራብክ ነው። ወጥተህ ግባ ተመልሰህ። እሺ ሀቢብ ይቅርታ ስጠዋን ሀሳብ ሀቢቢ ነው የሚለው ያ መዝሙር ያብሪድ። አይ በቃ አሁን ፖይንቱን አግኝቼዋለሁ። እዚህ ላይ ስትይዘው በቃ አሁን እንትን ብዬዋለሁ። አሁን ለምሳሌ እሱ ጋር የሚናገረው ስለተጻፈበት ጉዳይ ነው አሁን ያየነው ማለት ነው። ስለዚህ ያ ተከራከሩ። ሙሳ በጣም እንትን ሆኖ ሊድስ ሆኖ በማን ላይ ቀጥታ
አዳም ላይም ራሱ በአንተ ምክንያት ነው ከዚህ የወጣ ነው በሚለው ነገር ላይ ፎከስ አድርጎ ከዛም አደምም ደግሞ በእኔ ለምን ትናደዳለህ? እኔን ለምን ትወቅሰኛለህ? ምናምን ብሎ መልሶ ለሙሳ ሲናገረው ይሄ እኮ አስቀድሞ የተወሰነብኝ ነው። ስለ ቅድመ ውሳኔ ራሱ አስቀድሞ በሐዲሳቶች ላይ ተጽፏል። አስቀድሞ ማለት ነው። ስለ ቅድመ ውሳኔ ላይ እና ማየት እንችላለን። ሳይ ሙስሊም 662 ሲሌም ራሱ ቀጥታ አንድ ብላቴና ሲሞት የት እንደገባ ማየት እንችላለን። ጀነት ጀሃነም እንደገባ። አይሻ ጀነት ይገባል ብላ ስታስብ አይደለም። አስቀድሞ አላህ በአባታቸው ወገብ ሳለ ምን አድርጎ ወስኗል። የትኛው ጀሃነም እንደሚገባ የትኛው ጀሃነም እንደሚገባ የትኛው ጀነት እንደሚገባ ብሎ አስቀድሞ ወስኗል ብሎ ራሱ መሐመድ ተናግሯል። ስለዚህ እንደዚህ ማለት አንችልም። ስለዚህ በውሳኔ እንጂ በነፃ ፍቃድ የሚገባ አይደለም ጀነት ወይም ጀሃነም። ይሄ በእስልምና ያለው አንድ ህግ ነው። ስለዚህ ቅድመ እውቀትና ቅድመ ውሳኔ ይምታታባቸዋል አብዛኛው ሙስሊሞች። እዚህ ጋር ነው እኛ ያለ ነው ማለት ነው። በዚህ ጋር ከዛ ሙሳ ምን ይለዋል መልሶ አዳም አሸነፈ በክርክሩ ማለት ነው። አሸነፈ ብሎ ተናገረ። ይሄ ነገር ትክክለኛ የሆነ ሐዲስ ነው። ሳይ የሆነ ሐዲስ ነው። ተቀባይነት ያለው ሐዲስ ነው። ጥፋተኛ ያለው አደም ጋር ሲሆን ጥፋተኛ ያለው ማን ጋር ነው? አላህ ነው። የነ ሙሳ መባረርም የነ አደም መባረርም ስለተጻፈበት እንጂ አደም ሳይፈልገው አደረገ እንጂ እንዲፈልገውና እንዲያደርጉ ያደረገው ራሱ ማን ነው? ራሱ አላህ ነው። ይሄ ነው ሐሳቡ እንጂ ራሱ ጽፎበት አሁን እኮ በቃ ተመለሰ ነው። በቃ ብዙ የምናገረው ነገር የለም። ምክንያቱም እንዲበላ ተጽፎበታል፣ እንዳይበላ ግን አልተጻፈበትም ማለት እኮ በቃ አለቀ። 4 ነጥብ። ያ ተጠያቂ ማን እንደሆነ ማግኘት እንችላለን በዚህ ፖይንቱ ማለት ነውና አቡ ኔትወርክ ከሰራ መቀጠል ይችላል። ኔትወርክን አስተካክለና ወንድሜ፣ ሌላ ሙስሊም ካለ ላስገባ። ሌላ ሙስሊም ካሉ ግቡና ሌላም ሐዲስ አለ ባይዘው ወይ ሌላም ሐዲስ አለ። እሱ ሐዲስ ላይ ሐሳብ እንዲሰጡ ፈልጋለሁ። ይሄ ለምሳሌ ሰሂህ ሙስሊም 2643 ኤ ላይ the book of destiny ይላል። ራሱ ስሙ እንደምታዩት የዕጣ ፈንታ መጽሐፍ ይባላል። ኦኬ ዴስቲኒ ባይዘው ዴስቲኒ ማለት ዕጣ ፈንታ ማለት ነው። ዕጣ ፈንታ ስናወራ የታቀደ የተወሰነ የተቀመጠ ማለት ነው። ኦኬ እንጂ ስለ እውቀት አይደለም። እዚህ ጋር ዴስቲኒ ነው የሚለው። እሺ እንዲህ ይላል how the human being is created ምዕራፉ የሚያወራው ቻፕተሩ ሰሂህ ሙስሊም how the human being is created ሰው እንዴት ነው የሚፈጠር in his mother womb በእናቱ ማህፀን ከዛ in his provision life span and deeds ይላል and written down and his misery and happiness የህይወት ቆይታው የእድሜው የሚሰራው ክፉ መጥፎ ነገር በህይወቱ የሚያጋጥመው ውጣ ውረድ ምናምን ሁሉ የሚጻፍበት ወይም ለዛ ሰው የዕጣ ፈንታው የሚመደብበት የሚያሳይ መጽሐፍ ነው ይላል። ኦኬ እንዲህ ይላል አብዱላህ ቢ መስዑድ ሪፖርትድ ዳት አላህ ሜሴንጀር አብዱላህ ቢ መስዑድ እንዲህ አለ የአላህ መልእክተኛ እንዲህ ብለው እንደተናገሩት who is the most truthful የአላህ መልእክተኛ እውነተኛ የሆነው ነው ይላል። ኦኬ verily your creation is on this wise የእናንተ አፈጣጠር በዚህ መንገድ ነው። the constitutions of one of you are collected for 40 days in his mother womb ለ40 ቀን በእናቱ ማህፀን ያው ይፈጠራል ይሰራል ማለት ነው። in the form of blood ልክ ደም ሆኖ ለ40 ቀን በእናቱ ማህፀን ውስጥ ይቆያል። after which it becomes a clot of blood ከዛ የረጋ እንግዲህ ደረጃውን የተናገራሉ። አንድ ጽንስ ከተጸነሰ በኋላ ያለ ደረጃውን ከዛ ደግሞ የረጋ ደም ይሆናል። in another period of 40 days በሌላ 40ኛ ቀን ላይ የመጀመሪያ 40 ቀን ብለው ደም ይሆናል። በሚቀጥለው ደግሞ 40 ቀን ደግሞ የረጋ ደም ይሆናል። then becomes a lump of flesh and 40 days later ድጋሚ ከሌላ 40 ቀን በኋላ ደግሞ የእንትን ስጋ ኦኬ ስጋ ይሆናል። Allah sent his angel to eat with an instruction concerning 4 things ልክ ስጋ ሲሆን እንግዲህ አስተውል ስቴጆቹን ደም አለ፣ ከ40 ቀን በኋላ የረጋ ደም አለ፣ ከ40 ቀን በኋላ ፍሌሽ ስጋ። እንግዲህ ደምሩ እነዚህ 3ቱን 40 ቀኖች። ኦኬ በዚህ ሁሉ ውስጥ ያ ጽንስ ህይወት አልነበረው። በዚህ ሁሉ ውስጥ ስንት ማለት ነው? 40 ቀኖች ስንት ማለት ነው? ሶስት 40 ቀኖች ስንት ወር ማለት ነው? አንድ ወር 30 ቀን ነው ያለው። 120 ቀን 120 ቀን ዋው
ረጉድ። ስለዚህ 120 ቀን ሙሉ ይሄ ጽንስ ህይወት የለውም ባይዘወይ። አሁን እኮ ሳይንሱም እንዲሆን ሌላውን ተውት፣ ሳይንሱ ራሱ እንደዚህ ነው የሚለው። ህይወት የሌለው ነገር እንዴት ብሎ ነው ህይወት የሌለው ነገር እንዴት ብሎ ነው የሚያድገው ሲጀመር? ኦኬ ከዛ ከ120 ቀን በኋላ ማለት ነው 4 ወር ማለት ነው። የ4 ወር በኋላ መልአክ ይላካል። መልአክ ይላክና ለ4 ነገር መልአክ ይላካል። ለ4 ነገር አንደኛው ለምንድን ነው ይላል? ይሁት እሺ ነው so the angel writes down his livelihood የመጀመሪያው የዛን ጽንስ የህይወቱን እንዳለ ስለ ህይወቱ ከተወለደ በኋላ ስለ ጠቅላላ ስለ ህይወቱ ይጽፍበታል። ከዛ ሞቱን ይጽፍበታል his days and his deeds የሚሰራቸው ነገሮች and his fortune ሀብቱ and misfortune 4 ነገሮች ጽፎ ሄደ ማለት ነው። by him besides whom there is no God that one amongst you acts like the people deserving paradise until between him and paradise there remains but the distance of a cubit when suddenly the writing of destiny overcomes him and he begins to act like the denizens of hell and thus enters hell. ይሄ ሰው ከተወለደ በኋላ መልካም ነገር ይሰራል፣ መልካም ነገር ሊሰራ ይችላል ምናምን በጣም ጥሩ ነገር ሊያደርግ ይችላል። ግን ኦልሬዲ የተጻፈበት ለሲኦል ስለሆነ ልክ ያቺ ቀን ከመድረሷ በፊት መጥፎ ነገር መስራት ይጀምራል። ምክንያቱም ያ ሰው ምን ስለሆነ ለሲኦል የተጻፈ ስለሆነ ይላል። ጥሩ እየሰራ የነበረ በኋላ ላይ ምን የሚሰራ ነው? መጥፎ። ለምን? የታቀደበት የተጻፈበት ምንድን ነው? መጥፎ እንዲሰራ ስለሆነ። ኦኬ ከዛ ደግሞ ሌላ ሰው ደግሞ መጣ። እሺ and another one acts in the way of the denizens of hell ሌላ ሰው ደግሞ የተወለደው ደግሞ ከተወለደ በኋላ መጥፎ ልክ የሲኦል ሰዎች የሚሰሩትን ክፉ ስራ ይሰራል። until they remain between him and hell a distance of a cubit that writing of destiny overcome ከዛ ልክ የተጻፈበት ደግሞ ጥሩ ነው ጥሩ ይሆናል የተጻፈበት ከሆነ መጥፎ ሲሰራ የነበረ ሰው የሆነ ሳለ ጥሩ መስራት ይጀምራል። ለምን? ጥሩ ይስራ ተብሎ የተጻፈበት ስለሆነ ይላል። ከዛ እሱ ያ መጥፎ ይሰራ የነበረው ጥሩ ይሰራና ደግሞ ወደ ጀነት ይገባል ይላል። ኦኬ ስለዚህ እዚህ ጋር ይኸው በጽንስ ውስጥ ያለ ያ ጽንስ ደም እያለ የረጋ ደም እያለ ስጋ ለብሶ እያለ ህይወት የለውም። አንድ መልአኩ መጥቶ ነው እንግዲህ ሁሉ ነገር የሚጽፍበት ህይወት የሚሰጠው ወስኖበት ሄዳል ማለት በቃ አላ የጻፈበት ከዚህ ውጭ ማድረግ አይችልም። ነጻ ፍቃድ የለውም። እሺ አቡ እንዲያው አንዳንዴ ህፃን አትሁኑ ፕሊስ። ስንቴ ነው እያስገባው ኔትወርክ የማያስገባ ካልኩሌት ነው ትላለህ። አታፍርም? እሺ አሁን እሰማለሁ። መጀመሪያ ይሁን ወንድሜ ቦታ ቀይሬ ነው። እሺ አንዴ አቡ ውሸት አትናገር። ማንም የከለከለ የለም። እያስገባውክ እየጠቆረ ትመለሳለህ። እኔ ይሄን ነገር እኔ አልወደውም ፈጽሞ። እሺ ይቅርታ። ማንም የከለከለ የለም። ትክክል አይደለም። እንደዚህ አትበል። እሺ አሁን ያነበብኩት ክፍል ላይ ጥያቄ አለ? ትክክል ነው። እሺ ይሄ ሰው ካደገ በኋላ ጥሩ ይሰራና ግን መጨረሻ ላይ መጥፎ የሚሰራው ሲኦል የሚገባው ለምንድን ነው? ልክ አላህ አንዲት ሴት ነበረች በዝሙት የምትታወቅ ማለት ማስረጃ ውስጥ አሁን እኮ ቅድም መጀመሪያ ነግሬሃለሁ። አንተ ሰማውና አልተቀበልከውም ነው። ለምን መሰለህ? ግን የሚታወቅ ቂሳ ነው የምናገረው። እኔ ያለ ማስረጃ ከኪሴ እንዳላውራ መጽሐፎች እያመጣሁ ነው ያወራሁት። ምክንያቱም ትክክል አይደለም። 2 መጽሐፍ ያስፈልገኛል ማለት 2 ስልክ ያስፈልገኛል። ይኸው እኔ እከፍትልሃለሁ። ንገረኝ። ምን ብዬ ልፈትህ? በቃል ስለማላውቀው ነው። በቃ ይዘውና እንጂ ያለ ማስረጃ እንዳታወራ። ይቅርታ በጣም እሺ። ማስረጃ ያለውን ነገር ላውራሽ ስጠኝና ላውራሽ። አሁን አንተ ባልከው ላይ ማለት ነው። ኦኬ ጥሩ አውራሽ። አንድ ሰው ሲወለድ ተጽፎበታል ማለት አላህ ያውቃል ማለት ነው። በክርስትናም እንዳለ አውቃለሁ። አሁን ለምሳሌ ጨርስና ወደ ክርስትና ፈጣሪ መዘገበው ፈጣሪ እንትን ያለው ነው። አቡ ይኸውልህ ወደ ክርስትናው አትምጣ። እስልምናውን በቁሙ አስረዳ። ከዛ ልክ ስጨርስ ወደ ክርስትናው ትመጣለህ፣ እንመልስላለን። እኛ ጋር የተወሰነባቸው ማንም የሉ። ጨርስና ግን እንመጣለን። እሺ
ከኢማን ከመጀመሪያው ላስረዳ። ከኢማን መሰረት አንድ ሰው እስልምናን ሲቀበል ማለት ነው ሻሃዳ አንድ ሰው አይደለም። ፕሊዝ አቡ ይሄን አዲስ ፍታልኝ። አሁን አንድ ልጅ ልፈታልህ እኮ ነው እስልምና ሲቀበል ስለሱ ላውራ ነው። አንዴ ይሄን ስለዚህ አዲስ ብቻ አውራኝ። አንድ ጽንስ ሲጸነስ ጀምሮ ከሚለው አውራኝ። አንድ ጽንስ ሲጸነስ ባይዘወይ እዚህ ላይ የምጠይቅ አቡ አንድ ጽንስ ሲጸነስ 4 ወር ነው የሚሆነው አይደል? መልአኩ ከመምጣቱ በፊት እንግዲህ አላህ እዛ ጋር ይላል በአራተኛ ወር ላይ ሩህን እንነፋበታለን ይላል። እስከዛ ድረስ ግን ፕሮሰስ አለው፣ ያድጋል። ያ ሳይንሱን የነገረ እንትኑ ማለት ነው፣ ፕሮሰሱን ነው። 4 ወር ሙሉ ህይወት አለው። 4 ወር ሙሉ የእድገት ደረጃዎች አሉት። በእናቱ ውስጥ ህይወት አለው ወይ ነው ያልኩህ? ሩህንማ የሚነፋበት ይኸውልህ፣ ሩህ ብሎ ማለት የሰው ልጅ ህይወቱ የሚያበቃው አንጎሉ ላይ ኦክሲጅን እንትን ሲል ነው አይደል? በሳይንሱ ራሱ 4 ወር ሙሉ ያ ጽንስ ህይወት አለው ወይ? ህይወቱን እየሰራለት እኮ ነው፣ ፕሮሰስ እያደረገው ነው። እሱን አልጠየቅኩም። 4 ወር ሙሉ ህይወት አለው የለውም? 4 ወር ሙሉ ህይወት የሚሰጠው 4ኛ ወር ላይ ነው። እስከዛ ግን እድገት ደረጃዎች አሉት ነው እንጂ ህይወት የለውም። እሺ እንግዲህ አንድ ሰው አንዴ ስማኝ፣ የአንድ የወንድ የዘር ፈሳሽና የአንድ የሴት እንቁላል ኦኬ፣ ህይወት የሌለው ነገር ህይወት ሳይኖረው እንዴት ነው እያደገ ይመጣው? አየህ አይደለ? ይህ እኮ ነው ድክመትህ። ይኸውልህ ህይወት አለው ማለት ይነቃል እንደማለት ነው። ሩህ ሲነፋበት መንቃት ይጀምራል ማለት ነው ያ ሰው ማለት ነው። አለበለዚያማ በዚህ ምድር ላይ ማንኛውም እድገት ያለው ነገር በአጠቃላይ በፈጣሪ ስር ነው። አንዲትም ቅጠል ብትሆን ያለ እኔ እውቀት አትወድቅም ይላል። 4 ወር ህይወት የለውም ብለኛል። አቡ ርዕስ ሌላ ቦታ አትግባ። 4 ወር ህይወት የለውም ብለኛል አይደል? ይኸውልህ እንደ ሰው ሙሉ ሰርቫይቭ የሚያደርገው በዛ በ4ኛ ወር ነው። እኔ ጠየቁ እሱን አይደለም። 4 ወር ላይ ያለ ህይወት አለ ወይስ የለውም? በእድገት ደረጃ ላይ ነው። ህይወት አለ ወይስ የለውም? 4 አርክሜን በእናት እሺ፣ እጅህ ለብቻው ማለት ነው የምታንቀሳቀሰው ብቻውን ህይወት አለ የለውም? ወንድሜ እኔ ስለ ጽንስ ነው የጠየቁ። ያ ጽንስ 4 ወር ሙሉ ህይወት አለው ወይ? ሙሉ ተገጣጥሞ ሰው አልሆነም እኮ ነው ትርጉሙ፣ ከገባህ ማለት ነው። ህይወት አለ ወይስ የለውም? ይኸውልህ ሩህ የሚነፋበት እንደ ሙሉ ሰው ሆኖ ማለት ነው 4ኛ ወር ላይ። እሺ ያስወረድኩ እኔ ነኝ። በጣም ድካም ነው። በስማ ምንድነው? ለምንድነው እንደዚህ ሳይንሱም እኮ አንተ አሁን ራሱ እናትን ብትጠይቅ ወይ ደግሞ ሚስት ስታረግዝልህ እንዴ የሚስት ያረገዘችው ጽንስ 4 ወር ሙሉ ህይወት የለውም? እንዴት ነው የምታስቡት እንዴ? አንድ ጽንስ ራሱ ኦሮ ጉድ! እኔ በጣም የሚገርም ነው። 4 ወር ሙሉ ጽንስ ህይወት የለውም እኮ አልከኝ። ስይዝህ ተውከው ሀሳቡን። እንግዲህ እኛ በክርስቲያን 4 ወር ሙሉ ህይወት የሌለው ጽንስ የለም። ባይዘወይ የለም። እግዚአብሔር ብዙ ተባዙ ምድርን ሙላ ሲል ህያው የሆነ ማንነት ህያው የሆነ የምንባዛበት ሴሎች፣ ኦርጋኖች፣ ጂኖች፣ ክሮሞዞሞች ሰጥቶናል። እነዚህ ነገሮች ህይወት ሳይኖራቸው እንዴት ነው ህይወት ያለው ሰው የሚያመጡት እንዴ? በጣም የሚገርም ነው። የወንዱ እንኳን ዘር ፈሳሽ እኮ ህይወት አለው። ባይዘወይ ሌላ ሰው ቢኒ ያለህ እንዴ? ዲያቆን ሰላም ብያለሁ። ይቅርታ። ሰላም ብያችኋለሁ። ታችም ያላችሁት ዲያቆን እግዚአብሔር ይስጥልን፣ ቃል የተሰማልን ጀዘከላ ኸይር ነበር የሚባለው። ዞሮ የህይወት ቃል ስንሰማ ብቻ አይደለም እንደዛ የምንለው እና እግዚአብሔር ይስጥልን። ለማንኛውም ቅድም ጀምሮ እየሰማው ነበርና ሊሳ ከሚለው ጀምሮ ማለት ነው እዛ ላይ ለማውራት ገብቼ ያው ርዕሱን አንድ ነገር ተቀይረዋል። ሙስሊሞቹም እንትን ሲሉ እየሰማኋቸው ነበር። አረብኛ ነው አንድ ነገር ይላሉና ከተፈቀደልኝ ከዚያ ብጀምር ደስ ይለኛል። እሺ ያው እሺ ዲያቆን
አረበኛ ነው ሲሉ ስለነበር እኔ በጣም እየሳቅኩ ነበር። አረበኛን ነገሩን ሲሉ ማለት ነው። ቁርጥቢ ተፍሲር የሚለውን ላሳያችሁ። አረበኛ አይደለም ከጅምሩ የምን ቋንቋ እንደሆነ በራሱ አላህ አለም። እሺ ያው ኢየሱስ ይለዋል ከአረበኛ ወደ አማርኛ ሲመልሰው ነው እንጂ ኢሳ ነው የሚለው ቃል በቃል አረበኛው ላይ ማለት ነው። ኢየሱስ የሚል ወፍ ኢየሱስ የባዕድ ስም ነው፣ ጭራሽ አረበኛ አይደለም። አረበኛ ከሆነ ይሄ በምን የሚጨርስ ነው የሚለው በአሊፍ የሚጨርስ ምናምን እያለ ሁላ ምክንያት ያስቀምጣል። ልናውቀው አንችልም የምን ቃል እንደሆነ። አረበኛ አይደለም ጭራሽ የውጭ ሀገር ስም ነው በማለት ያስቀምጠዋል። ምናልባት ይህ ኢሳ ነው የሚለው ፒዲኤፍ ላይ ማየት ትችላላችሁ። ቁርጥቢ ተፍሲሩን ማለት ነው። ኢሳ ብሎ ነው የሚያስቀምጠው። ይሄ ወደ አማርኛ ሲመልሰው ምን ብሎታል? ኢየሱስ። ግን እዚሁ ስትመለከቱት ኢሳ ነው። አረበኛውም ተፍሲሩ ፒዲኤፉም ኢሳ በማለት ያስቀምጠዋል። አይታወቅም ነው አረበኛ አይደለም አንደኛ፣ ሲቀጥል አይታወቅም። ሌላው ግን ምንድነው እንደው ኢየሱስ ክርስቶስ አረበኛ ነው ምናምን እያሉ እንትም ሲሉም ስለነበር አይደለም። ምናልባት አሁን ኦኬ የኛውን እንድታዩት ቁርጥቢ ነው። ቁርጥቢ ሱረቱል ኢምራን ቅጥፈት 45 ማለት ነው ሲፈስር እንደዛ ብሎ አስቀምጦታል። ሌላው ግን ማንን ላሳያችሁ መሰላችሁ? ሙሐመድ እስኪ ሰውየውን ራሱ ልረሳው ነው ባይዘው በጣም ብዙ ተፍሲራት ስለማይመሰለኝ ነው አሁን ግራ መጋባት ጀምሬያለሁ። ኢብን አሽዑር ነው መሐመድ ኢብን አሽዑር። ያው አቂዳው የአሽዓሪ አቂዳ ተከታይ ነው። ባይዘው ድምጽ በጣም የተመታ ነው እና ፉበል ያው የማሊክ ፊቅ ደግሞ ተከታይ ነው ሰውየው ማለት ነው። በማሊክ እስላማዊ ዳኝነት የሚመራ ዙሮ አቂዳው ተፍሲራር ለምናየው አቂዳው የሚከተለው የአሽዓሪ ነው። አህባሾች ያላችሁ እና የአሽዓሪ ተከታይ ነው ሰውየው። ድምጼ ግን እኔ ምንም በጣም የተመታ የሆነብኝ ነው። ልቀጥል ዝም ብዬ ላሳያችሁ ምን እንደሚል። አሁን ኢየሱስ ጌታ ነው ቢባሉ ሙስሊሞች የሚሉ አይመስለኝም ትላላችሁ። እስኪ የሚል ሰው አለ ኢየሱስ ጌታ ነው የሚል አለ? የለም። ዙሮ ግን ያው ማለታችሁ አይቀርላችሁም። ይታያችሁ እንደሆነ ምን ይላል ሙሐመድ? ያው እንዳልኳችሁ ታላቅ ሙፈሲር ነው ባይዘው የአሻሪ አቂዳ ተከታይ ነው ሰውየው። ኢሳም ከኢያሱ ወይም ከኢሳ የተገኘ በአረቦች የተጻፈ ስም ነው፣ እርሱም የመርየም ልጅ ኢሳ። ምን ይላል? ኢሳ የሚለው ቃል ከኢያሱ ከሚለው ቃል የመጣ ነው አለ። ኢያሱ ከሚለው ቃል የመጣ ነው። ያው በአረበኛ ኢሳ ብለው ጽፈውታል። ይህ ከመዝገበ ቃላት ለኢሳ የሚሰጠው ትርጉም አለ ያያትተን ማለት ነው። ምናልባት የገመል ልሽንት ነው የሚላለ የፈረስ ምረው የፈረስ ስፐርም ነው የሚልም አለ። ለስርብን አንድ ነገር ነው የሚጠቀሙበት። እነ ኢብን ማጃስ አቡ አል ፋደል ጃማል አልዲን ሙሐመድ ቢን ማክራም አልአንሳሪ ያው ከአንሳሪ ጎሳ የሆነ ሰውዬ መዝገበ ቃላቱን ብትመለከቱት የግመል ነው የፈረስ ሽንት ማነው ስፐርም ብሎ ነው የሚያስቀምጠው መዝገበ ቃል። ይህ ከመዝገበ ቃላት አንጻር ማለት ነው። እንደው ግን እንዳልኳችሁ ዝም ብለን ከቃላት አንጻር ይህ ከትርጉም አንጻር በተፍሲራት በቁርአኑ ትርጉም ተፍሲር ያውም በእነ አሽዓሪ ተከታዮች ብንመለከተው ኢሳ የሚለው ከዕብራይስጡ የመጣ ቃል ነው፣ ዝም ብሎ አይደለም። ኦኬ ከዕብራይስጡ የመጣ ነው፣ ያውም ከኢያሱ የመጣ ሲሆን ይህም ማለት ግራ ገብቶኛል። እስኪ ፋይንድ ፔጅ ገብቼ ጌታ ብዬ ልጻፍ የመጣልኝ አይደለም ባይዘው። ለዚያ ነው የአረበኛ ንግግሮችም የአላህ ብቻ ናቸው ይላል። ያው ለምን ወደ ኢሳ እንደመጣ ነገር ካብራራ በኋላ የኢያሱ ትርጉም በዕብራይስጥ ጌታ ወይም የተባረከ ነው ይላል። ይታያችኋል አብዱሎች። በነገራችን ላይ ኢያሱም ይሄ የኢየሱስ ክርስቶስ ስም በተመሳሳይ ለኢያሱ ተሰጥቶት ይገኛል። ሙስሊሞቹም ይጠይቃሉ ለምሮ ምናምን ነገር ይላሉ። ኢያሱ እየሰበከ ነው፣ ኢየሱስ ክርስቶስ ግን እኔ ነኝ እያለ ነው። አስቀድሞ ኢያሱን ላከው እየሰበከ አምላኬ እንዲህ ነው አዳኝ ነው በማለት ኋላ ግን ኢየሱስ ሲመጣ አምላክ ብሎ እየሰበከ ሳይሆን ኢየሱስ ክርስቶስ እኔ ነኝ እያለ ነው። ዙሮ ግን
ዞሮ ዞሮ ግን ኢየሱስ ክርስቶስ ጌታ ማለት ነው። እንደ እንትኑ እንኳን ብንሄድበት እንደ እስልምናው ጌታ ያውም ከዕብራይስጥ የመጣ ከኢያሱ ነው። ጌታ እያሉ ይጠሩታል ነው ተፍሲሩ። ሱረቱ አልበቀራ የላሚቱ ምዕራፍ ቅጥፈት ስንት ነው? ቅጥፈት 87። ያው ቅጥፈት የምለው ዋፍ በሉ አያ ማለት ተአምር ማለት ስለሆነ ማሚ ተአምር አውርድ ብለውት ተአምር ቢያጣ ለሚያመጣው ቅጥፈት የውሸት ንግግር ተአምር የሚል ስም ሲሰጠው ያንን መከተል ስለማችል ነው። ባይሆን ስሜታው የሚያደርጋችሁ ከሆነ ምናልባት አንቀጽ የሚለውን ልጠቀም። አንቀጽ 87 ላይ መሐመድ ኢብን አሽዑር የአሻሪ ቅራ ተከታይ ታላቅ ሰውዬ ታላቅ ሙፈሲር ነው። ይህንን ብሎ አስቀምጦላችኋል እንድታዩት በሚል ነው። ምናልባት አሁን ይሄ ቀዳ ወልቀድር ላይ መኬድ ካስፈለገ ቅድም ልጁ ምን ሲል ነበር? አደም ይሄ እውቀት ነው እንጂ ቀደር አይደለም ሲል ነበር። ውሸት። የሳይ ሙስሊም 2662 ላይ ይሄ ምናልባት ታሪኩን ታውቁታላችሁ። አንድ ልጅ ሞቶ ምናምን ነገር ወዴት ነው የሚገባው ስትለው ማሚ አላሁ አለም ይላትና እንዴት ይሄ እኮ ልጅ ነው ንጹህ ነው ስትለው አው ልጁ እንደዚህ ነው ምንም ቢሆን አላህ ቀድሮበት ሊሆን ስለሚችል አላሁ አለም እኔ የማውቀው ተአምር የለም ምንም እንኳን ልጁ ንጹህ ቢሆን የሚለው ሐዲስ ላይ ነው። ሙስሊም 2662 ሲ ማብራሪያውን ሸርሁን ስትመለከቱት የሚለው ምንድነው? እንዲህ ይላል፣ ሁሉን ቻይ የሆነ አላህ የሁሉንም ነገር ዕጣ ፈንታ ወስኗል። ይሄ ወስኗል በሚል የሚያበቃ አይደለም። ሸርሁን የዛ የአደምን ሸርህ አላልኳችሁም። ሸርሁን የምትመለከቱት የሳይ ሙስሊም 2662 ሲ ላይ ነው። ወስኗል በማለት አያበቃም። ለአደም ልጅም እርሱን ከመፍጠሩ በፊት ያው ዱንያ ማለት ዓለም ማለት ነው ሆነ በመጨረሻው ዓለም ድርሻውን ወስኗል። ያ ምንድነው ከተባለ ሁሉን ቻይ የሆነው አላህ ፍጥረትን በህጎቹ መሰረት እንዲሰሩ አዘዋል። መወሰን ብቻ ነው? አስቀድሞ የሚያውቀውን ነገር ጻፈ ነው አይደለም፣ ጽፎ አስቀምጧል ጭምር ነው። ይህ በህጎቹ መሰረት ያንን ነገር እንዲሰሩት አዞ አስቀምጧል። ማን? አላህ። ያው ሌላው በተጠበቀው ጽላት ላይ በአባቶቻቸው ወገብ ላይ ሳሉ ነገር ይላል። ዞሮ ዞሮ ከአደም ላለመውጣት ነው። ቀዳ ወልቀድር የሚለው ግን እንዲኬድበት ከተፈለገ ሙስሊሞች ካሉ ዳቆን ያስገብተ ብትወያያቸው አሪፍ ነው። ከሌሉ ግን እንሄድበታለን። ቀዳ ወልቀድር የሚለው እሺ። ቪኪ በጣም እናመሰግናለን። ኤግዜስትን በጣም አሪፍ መረጃዎችን የሰጠህን ሰው እኔ ጋር ሌሊትም ስለሆነ እንግዲህ እስካሁን የተማርነውን በእኔ በኩል ያለው ከማጠቃላይ ፊት ግን እነ ፍቅርተ እነ ቲጂ ሀቢቢ ሀሳብ ካላቸው ሀቢቢ ሀሳብ አለ እስካሁን በሰማኸው ላይ ከእናንተም ሰምቼ ተምሬ ልውጣ ብዬ ነው። ሀቢቢ በቃ እናንተ አጠቃሉና እኛ እንትን እናያለን። ችግር የለውም። እሺ ምን አንደርስታንድ አደረክ? ምን ተማርክ? ያ ይህ ነገር ባይዘው ቀድር የሚለው ቃል ራሱ ቅድመ ውሳኔ የሚለው ፎከስ ነው የሚያደርገው። አብዛኞቹ እነሱ ቅድመ እውቀት ነው የሚሉት። አሁንም ቅድም ቪኪ ያነሳው ነገር ስለ ሕፃኑ ልጅ መወለድ እና መሞት የውሳኔ ጉዳይ እንጂ የእውቀት ጉዳይ እንዳልሆነ ነው የምንረዳው። ስለዚህ አላህ ለሰው ልጆች ነፃነትን አልሰጠም ወይም ፍቃድ የሚባል ነገር አልሰጠም የሚለው ነው። ስለዚህ ፈቃድ የሚባለውን ነገር ካልሰጠ ሰው በኃጢአቱ አይደለም ማለት ነው ጀሃነም የሚገባው። ስለዚህ በውሳኔ ነው። ኃጢአት ሰራ አልሰራ የጀነትና ጀሃነም መግቢያ መለኪያ አይደለም በእስልምና አስተምሮ ማለት ነው። በእስልምና አስተምሮ ጀሃነም አንድ ሰው የሚገባው ኃጢአት ሰርቶ ወይም ምናምን እንደዚህ ስላደረገ ሳይሆን ወይም አንድ ሰው ጀነት የሚገባው 10 ስለሰገደ ወይም ዘካ ስለሰጠ ኢጅራ ጾም ይሎ ስለሄደ ሳይሆን በአላህ ውሳኔ መካከል ባለው እቅድ ውስጥ ነው። ወይም ሲወሰንበት ወይም ጀሃነም ይገባል ወይም ደግሞ ጀነት ይገባል። ይሄ በአላህ እቅድ ውስጥ ነው። ሐዲስ ቁርአናችንም ሲናገር ምንድነው የሚለው? አላህ ያሻውን ያጣማል ያሻውን ያቃናል ብሎ አስቀምጦልናል። ያ ምንድነው? ቀድር ነው። ስለዚህ በፈለገው መንገድ ነው አላህ የሚሄደው። 7:179 ላይም ሱራ 7:179 ላይም እንደዛ ነው የሚያስቀምጥልን ስለ ቀድር። አሁን ደግሞ ቪኪ እና መዝሙር እርሱም ላይ ያሱን ደግሞ ያወጡት
ደግሞ ያን ነገር ነው ኢቨን የሚያብራራልን እና ይሄ ደግሞ በእስልምና አስተምሮ አላህ እኔን አምላክ አያስብሎ። ምክንያቱም የራሱ ውሳኔ ብቻ ላይ ፎከስ አድርጎ ለሰው ልጆች ነፃነት ካልሰጠ እኔ እንጃ ሰውን እንደ እንስሳ የሚመለከትን አካል ፈጣሪ ነው ብሎ መመልከትና መከተል ፌር በጣም ትልቅ ስህተት ነውና እኔ በዚህ ነገር ውስጥ ሙስሊሞች ቢያስቡበትና ቢረዱ ደስ ይለኛል። 10 ጊዜ 40 የሚሄዱት ከንቱ ሆኖ ልፋታቸው ከንቱ ከሚሆንባቸው ያስቀደሙ ተወሰነባቸውና የነሱ ልጣፋንታ መለየት አለባቸው ከወዲሁ ነው 10 ከመስገዳቸው በፊት ማለት ነው። ይሄን ነው መመክራቸው ለኡስታዞች፣ ለሙስሊሞች እህቶች፣ ወንድሞች ይሄን ለማለት ነው። ብዙ ማላስረዝም ቀጥሉ። እሺ ሻዊ እናመሰግናለን። አሪፍ አጠቃላይ የሰጠህን ፍቅርታለሽ አለው መምህሬ። በመጀመሪያ ሁላችሁንም እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማልኝ፣ ብዙ ነገር እንድማር እኛንም ስላደረጋችሁ እምነታችን ላይ ጠንካራ እንድንሆን ነው የሚያደርገው ይሄ ነገር እና ባጭሩ እኔ የገባኝ ነገር ያው መጀመሪያም ያው አዳም ያው እንደተሳሰተና የተሳሰተውም ይሄ ቀድር እንደሆነበት በቀድር ላይ አሁን ብዙ ያልተመለሱልን ነገሮች አሉ። ሲጀመር ሙስሊም ወገኖቻችንንም ገብተው አላቅም ከሚለው መልስ ውጭ ሌላ ነገር የለም። ስለዚህ ምንም የተማርነው ነገር የለም። ብዙ ፋይልም መክፈትም እንደማያስፈልገን ነው እየነገሩን ያሉት ማለት ነው። እና አላህ አሳስቶኛል ነው በዚህ ነገር እኔ አላህ ሁሉን ነገር እንደሚያደርግ ነው። ስለዚህ የሆነ እንደምትነዳው ነገር አሁን ሀቢብ ያላችሁ መስገድ ምናምን የሚሉት ነገሮች ወሳኝ እንዳልሆኑ መጀመሪያውም ታስቦባቸዋል። የሚሆኑትን ነገር ተደርጎባቸው ነው የሚመጡት ማለት ነው። ስለዚህ አላህ እንዳታለለውም ተናግሯል መጀመሪያ ላይ። ስለዚህ አላህ ታሏችሁ እንደሆነ ነው እየገባን ያለው። ከእናንተም ደግሞ ስትጠየቁ የምትመልሱልን ነገር በብዙ ነገር አላቅም ስለሆነ ያልታወቀ ነገር ላይ ነው የምትኖሩት ማለት ነው። እና መምህሬ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ቃለ ሕይወት ያሰማልን። ጨርሻለሁ። እሺ እናመሰግናለን በጣም ሁላችሁንም። ትይዣለሽ እንዴ የቤቷ ባለቤት አለውኝ ድምፅሽን አሰሚ በዛው ብዬ ነው። እሺ በቃ እኔ ለወጣ ስለሆነ እንግዲህ እስካሁን ድረስ የተናገርነው ነገር ትልበልና ከዛ ልውጣ እኔ። ዛሬ እንግዲህ ስለ ቁርአንም ተነስቷል። ወይ ብዙ ጊዜ የምናውቅ የነበረው ብዙዎቻችን ጋር ቁርአን በአረብኛ ነው የወረደው። ጸሐፊውም ደራሲውም አውራጁም ራሱ አላህ ነው ነበረ። ይሁን ችግር የለውም። ግን ይሄስ በመጽሐፍቶቹ ሲመዘኑ ራሱ መጽሐፉ ሲነበብ ከ118 እንደዚህ የሚያክሉ የሚጠጉ ባዕድ ቃላት ማለት አረብኛ ያልሆኑ ቃላቶች ከግሪክ፣ ከሂብሩ፣ ከቱርክ፣ ከአቢሲኒያ ከተለያዩ ሀገሮች የተወሰዱ ባዕድ ቃላቶች ቁርአን ውስጥ አሉ። ስለዚህ ሁለት ነገር ነው ያለው። ወይ ራሱ አላህ ነው እነዚህን ቃላቶች የሰጣቸው ለሙስሊሞቹ፣ ወይ ደግሞ የሆነ ሰው ጨምሯል ማለት ነው። ይሄ ለምን መጣ? ምክንያቱም ይሄን ረጅም ጊዜ ይሄን ነገር ብዙዎቹ አያውቁ። ለዚህ ነው አሁን ቅድም ተርጉሙልን ስንላቸው የማይተረጉሙት። ኢሳን ተርጉሙልን መልስ የለም። ኢብራሂምን ተርጉሙልን መልስ የለም። ኢብራሂምን የብዙሃን አባት አረብኛው እንደዛ አይደለም። የብዙሃን አባት የሚሆን ትርጉም የወሰዱት ከዛ ነው ከኛ ነው። ስለዚህ ከየት መጣ? እነዚህ ባዕድ ቃላቶች እስራኤል የእግዚአብሔር ሕዝብ ማለት ነው። ኢስማኤል ይላሉ። ኢስማኤል ማለት ነው መልሱልን። እስማኤል ትርጉም አለው። እስማኤልስ እና እነዚህ በጣም ብዙ የተቀመጡ ባዕድ ቃላት አረብ ቁርአን ውስጥ አሉ። ስለዚህ ከየት መጡ? ትርጉማቸውስ ምን እንደሚለው ሊፈታ ይገባል። ኦኬ ጅብሪል ማለትም ማለት ነው። ገብርኤል ማለት ኤል ቅድማን ጲንኤል የሚለው አይታችሁታል። ኦኬ ያችን ቦታ ጲንኤል አላት ይላል እስራኤል። ጲንኤል እግዚአብሔርን አይቼዋለሁ የሚያኝን አምላክ አየሁት ጲንኤል። ስለዚህ ኤል የሚለው ምን ማለት ነው? ገብርኤል ትርጉም አለው። ጅብሪል ግን ትርጉም አለው ወይ? ኦኬ ሚካኤል ትርጉም አለው። እስራኤል ትርጉም አለው። ጵንኤል ትርጉም አለው። ያህዌ ትርጉም አለው። ኢየሱስ ትርጉም አለው። አማኑኤል ትርጉም አለው። አብርሃም ትርጉም አለው።
ሳኦል ጳውሎስ ሲሆን ትርጉም አለው። ኬፋ ጴጥሮስ ሲሆን ትርጉም አለው። እንዴ ምን ትርጉም የሌለው አለ? ምክንያቱም በእስራኤላውያን ባህልና ልማድ ወግ ያለምንም ምክንያት ስም ያወጡ ያለምንም ምክንያት ተውት። እኛም ከኢትዮጵያን ያለ ምክንያት ስም አናውጣም። አሁን ያሬድ ማለት ትርጉም አለው። መዝሙር ያጠቃላችሁ መዝሙር ነው። ዝማሬ ማለት ነው፣ ምስጋና ማለት ነው። ያሬድ ማለት ደግሞ ትጉ፣ ታታሪ፣ ንብ እንደማለት ትርጉም አለው። ኦኬ እኛ እንኳን ከሀገራችን አቅምና ባህል ትርጉም ያለው እኔ ቤትም ትርጉም የሌለው ስም አለ ብዬ አላምንም። አበበ ማለት እኮ ነው፣ ፈካ እንደማለት ነው። ከአቅሙ እንኳን አበበ ትርጉም አለው። እና እኛ እንኳን ትርጉም አለን፣ እንኳን እስራኤልያን እንኳን አይሁድ እንኳን ደግሞ የእግዚአብሔር መልአክ ስም የላቸውም፣ የራሳቸው የሆነ ስም የላቸውም። ገብርኤል የሚለው የገብርኤል ስሙ አይደለም፣ የእግዚአብሔር የስሙ ገናናነቱ ኃያልነቱን የሚገልጥበት ስም ነው። ሚካኤል የእግዚአብሔርን ገናናነቱን የእግዚአብሔርን ድንቅ ስራ የሚገልጥበት ስም ነው። ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት ገብርኤል። ስለዚህ እንደዚህ ያለ ወይ ነው አሁን የኔ ጥያቄ። ጅብሪል ሲሉ ምንድነው ትርጉሙ? ኦኬ እስራኤል ሲሉ ምንድነው? ኢሳ ሲሉ ምንድነው ትርጉሙ? ማርያም ማር እና ያም የሚል አለ። ማርያም ማለትም ማለት ነው። እና ይሄንን አይተናል። እና ይሄ ቁርአን ውስጥ በአረብኛ ብቻ ነው ያለው ውስጡ። አረብኛ በቃ ልዩ ቋንቋ ነው አረብኛ እንዴ ያለው ቁርአን ውስጥ ከ118 የሚጠጉ አረብኛ ያልሆኑ ቃላቶች ቁርአን ውስጥ አሉ። ከቱርክ፣ ከፐርዣ፣ ከኢትዮጵያ፣ ከግሪክ፣ ከሂብሩ፣ ከሴሪያ የተወሰዱ እንዲሁም መደብ አዘጋጅቸው ያሳያቸዋለሁ። ሊስቶቹ ምን እንደሆኑ ነበረኝ። ኦልሬዲ በጣም የታወቀው ነው። ብዙ ጽሑፍ ተጽፏል በዚህ ላይ። የእስልምና እንትኖችም ያውቁታል በደንብ ያጠኑ። ይሄ ከየት መጣ የሚለውን አላህ ነው ወይስ ሰዎች ናቸው ያስገቡት? ኦኬ አላህስ ከሆነው የሰዎችን ከሆኑ ትርጉሙ ምንድን ነው? ከየት መጣ? እናት ቋንቋ ምን ነበረ ትርጉሙ? ይህን ልፈቱልን ይገባል። ስለዚህ ከኢሳ ትጀምራላችሁ ማለት ነው። ኢሳ ማለት ትርጉሙን ነገሩ ይሄን አይተናል። ቀጥሎ ደግሞ ይሄ ስለ ቅድመ ውሳኔ የሚለውን ነገር አይተናል። በቃ ምንም በእስልምና የታወቀ ነው። ያቺ ብዕር ተፈጠረች እና እዛ ያቺ ብዕር ያው እንግዲህ የሚፈጠሩትን ፍጥረቶች ሁሉ በደንብ አድርጋ እንደጻፈች ማለት በሚፈጠሩ ሰዎች ላይ የሚሆነውን ሁሉ ከመጀመሪያው እስከ መጨረሻ ያለውን ሁሉ ያቺ ብዕር እንድጽፍ አላህ እንደፈጠራት ይናገራል። ከዛ ብዕር ከጻፈችው ውጭ የሚያረግ ሰው ይላል እንዲሁም የኔ ሊሆን አይገባው ነው የሚለው። ሱናን አቢ ዳውድ ስንት ነበር? 4707 ይሁን ካልተሳሳትኩ እንደዛ ነው። ቪኪ ምን የሚለው ነው ዳቆኒ? እስቲ ሱናን አቢ ዳውድ 4707 መሰለኝ ስለ ብዕሯ የሚያወራው አላህ ክሬትድ። ኦኬ የአላህ ብዕር 4705 ኦኬ። እሺ ሀቢቢ 4705 2653 ቢ ላይ አለ። 4705 ናት። ወሲ ሱናን አቡ ዳውድ ሚሽካት አልማሳቢ 94 ላይም አለ። አቡ ዳውድ 4700 አለ። ጃሚያ ትርሚዲ 3319 ጃሚያ። እሺ ቀጥል ላቆኒ የ4705 ናትልኛለኝ ሱናን አቢ ዳውድን እነዚህ ሁሉ የእሷ እንትን ናቸው። ጠበሪ ላይም አለ። እስቲ አንድ ያሳየኝ እና ላንብበው። ቆይ ምን ይላል? ኦኬ ያውና እንግሊዘኛ ቆይ ጠበብ ላድርግልህ አንዴ። አይ ቆይ እዛኛው ሂጅ ላሳይ ምናልባት። እሱ ይሻላል። ኦኬ እሺ ሱናን አቡ ዳውድ ላይ አይደለም? እሺ እንትን ላይ ነኝ። ምክንያቱም ባለፈው ከኢብራሂም ጋር ባይዘው እሱ ነበረ። ከኢብራሂም ጋር የተፈጠረውን ነገር ተመልክተ ነበር ቪኪ? አላየሁም። ኧረ ኢብራሂም ምን ያኛው ነው? ኢብራሂም አፖሎጂቲክስ ነው የሚባለው። የቱ? ኦኬ አገጩን የሚጎትተው ልጅ። እሺ
ወይ አገጩን አላየሁትም። አንብብ አታንብብ ብዙ ይሄን ክፍል እሱ ራሱ አመጣ። ከዛ በኋላ ቆርጦ ብቻ አነበብ ማለት ነው ሙሉን ሳይጨርስ እና ሙሉን ሲያነበው በአረብኛ እንትን አለው ካላነብ ማለት የሚገርም ፈጽሞ ደግሞ የራሱ መረጃ ራሱ እኮ ነው የሰጠኝ እና እሺ አንብበው ብዬ ሰጠሁት። ልክ እንትኗ ጋር ሲደርስ አቆመ። ከዛ ጨርሶ ስለ አልጨርስም ግዴታ የለብኝም አለኝና ግን ምንድነው የሚለው የነበረው ይሁላችሁት። እሺ I had the messenger of Allah say the first thing Allah created was the pen. የአላህ መልክተኛ እንዲህ ሲሉ ሰማሁ። ምን አላህ በመጀመሪያ የፈጠረው ብዕር ነው ይላል። ብዕርን ፈጠረ። he said to it ለብዕሩ እንዲህ አለው። ምን አለው? write ጻፍ። it asked ብዕሩ ደግሞ መልሶ ጠየቀ። what should I write ምን ልጻፍ አለ ብዕሩ። my lord የኔ ጌታ ምን ልጻፍ አለው ብዕሩ። he said write what was decreed about everything till the last hour comes. መጻፍ ያለብህ ነገር የተወሰነውን የታቀደውን ከመጀመሪያው ጀምሮ እስከ መጨረሻው ሰዓት ድረስ የታቀደው የተወሰነው ነገር ጻፍ አለው። ከዛ ሰን ይላል ልጄ I heard the messenger of Allah say የአላህ መልእክተኛ እንዲህ ሲል ሰማሁ። ምን he who dies on something other than this does not belong to me. ከዚህ ከተጻፈው እጅ ሰርቶ የሚሞት ሰው ለእኔ ሊሆን አይገባውም። ስለዚህ ከተጻፈልህ ውጭ ነቅነቅ ማለት አትችልም ማለት ነው። ጭራሽ ከተጻፈልህ ውጭ ከኖርክ እንዲሁም የእኔ ልትሆን አገባም ይለዋል። እና ሰው ብዕሯ ይህን ወስን አይደችው ማለት ነው። እንግዲህ ይህን ልትወስን ነው የተፈጠረችው፣ መጀመሪያውንም መጨረሻውንም። ከዛ ውጭ መሆን አይቻልም። እና ሰው ቅድመ ውሳኔ የሚለው በደንብ አለ በሚገባ በእስልምና። ሰው አደም የተባረረበት ምክንያት ያ ሁሉ ቅድም አንስተናል። እና እንግዲህ ወደ ብርሃን እንድትመጡ እግዚአብሔር ልቦና እንዲሰጣችሁ እግዚአብሔርን አባት ብላችሁ አምላክ ብላችሁ በደል ብትሰሩ ተወስኖብኝ ነው ሳትሉ ንስሐ የምትገቡበትን ወደምትገቡበት አምላክ እግዚአብሔር በሙሉ ነፃ ፈቃድ ለሰጠበት አምላክ በነፃ ፈቃዳችን ወደ ፈለግከው እጅህን ስደድ። በፊት እሳትና ውሃን አዘጋጅቻለሁ። ወደ ፈለግከው እጅህን ስደድ። እነሆ በደጅ ቆሜ በር አንኳኳለሁ። ማንም የሚከፍትልኝ ቢኖር በሩን የሚከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ምሕረት አደርጋለሁ ያለ ጌታ ነው። በየሄዳችሁበት ቦታ ሁሉ ሰላም ለዚህ ቤት ይሁን። እሺ በጀ ብሎ ሰላማችሁን ከተቀበሉ ወደው ፈቅደው ሰላማችሁ ይድረሳችሁ። አልፈልግም ካሉ ግን የእግራችሁን ትቢያ ያራግፋችሁ ውጡ ያለን። ኦኬ ውድቀትን አውቃለሁ፣ ድካምን አውቃለሁ። ንስሐ ግባ፣ ፈጥነን ንስሐ ባትገባ እመጣብሃለሁ ያለ ጌታ። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ ያለ ጌታ። ሸክማችሁ የከበዳችሁ ወደ እኔ ኑ፣ እኔ ሸክም አሸክማችኋለሁ። ያ ሸክም ግን ኃጢአትን በደልን ተሸክማችሁ ስመጡ ያለው ሸክም አይደለም። ፍቅርን፣ ምሕረትን፣ ይቅርታን ሰጣችኋለሁ፣ ሸክማችሁን አራግፍላችኋለሁ ላይ ጌታ። የምሕረትና የቸርነት ጌታ። ብትወድ እንዳድን ትወዳለህ፣ ብትወድ ዓይን እንዳበራ ትወዳለህ፣ ብትወድ ከሞት እንዳሳ ትወዳለህ እያለ የሚጠይቅ ጌታ። የሰዎችን ፍቃድ ሳያልፍ የሰዎችን ነፃ ፍቃድ ሳያስገድድ የሚፈውስ የሚምር፣ እምቢ ካሉ ደግሞ ሰዎች ደግሞ ነፃ ፍቃዳቸው ተጠቅሞ ደግሞ የሚቀጣ አምላክ ነው ያለው። አዎ አምላክ እግዚአብሔር ሁሉን ያውቃል። በፀው ነፃ ፍቃድ ግን አይገባም። ያሬድ ሲፈልግ ያምናል፣ ሲፈልግ አያምንም። ያሬድ አለማመኑ የተወሰነበት አይደለም። ያሬድ ማመኑ የተጻፈበትም አይደለም። እኔ ድርሰት ልጫወት አይደለም የመጣሁት፣ የሆነ ተውኔት ልሰራ አይደለም የመጣሁት። ደራሲ ያለኝ ከዛ ተውኔት ልሰራ አይደለም። ይህን ማጠቃለያ ሰጥቼ ይሉጣ። ጴጥሮስ እዚህ ላችሁ እንደሆነ ኢየሱስ ክርስቶስን ብሎ ነገረው። ጴጥሮስ አለው ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። በደንብ ስሙ። ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ለምን? ጌታ ሁሉን አዋቂ ስለሆነ። ኦኬ። ከዛ በኋላ ቅዱስ ጴጥሮስ እንግዲህ ስሙ፣ ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው እንጂ ከዛ በኋላ ንስሐ ትገባለህ፣ ከዛ በኋላ ታለቅሳለህ፣ እንዲሁ ከዛ ደግሞ እኔ እምርሃለሁ አይደለም ጌታ ያለው።
መሐሪ መሆኑን ለማሳየት እኛን ኃጢአት ውስጥ አይከተልም ጌታ። እኛ ኃጢአተኞቹን ለምነውና ከኃጢአታችን መሐሪ ባህሪው መሐሪ ስለሆነ እሱ መሐሪ መሆኑን ለእኛ ይገልጣል እንጂ መሐሪነቱን ለማሳየት እኛን ኃጢአተኛ አያደርግም ጌታ። እንደዚህ አይነት ጌታ የለንም። ኦኬ፣ የለንም፣ ፈጽሞ የለንም። መሐሪነቱን ለማሳየት ኃጢአተኛ የሚያደርገን ጌታ የለንም። እኛ እንትን አይደለንም። ይሄ ምንድነው ሙከራ ላብራቶሪ አይደለንም። እኛ ፍጥረቱ በጣም የተወደድን እግዚአብሔር የወደደን ፍጥረቶች ነን፣ ፍጥረት ሁሉ። ስለዚህ ጴጥሮስ ምን አለው? ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ አልክድህም አለ። ጌታ ሆይ አልክድህም አለ። ጴጥሮስ ጌታን ካደ። ከዛ በኋላ ንስሐ ገባ። የሚገርማችሁ ተጸጸተ፣ አለቀሰ። እሺ የጴጥሮስ መሳሳት የተወሰነበት ከሆነ ንስሐ መግባቱ እንደ ድራማ ነው ወደ ጴጥሮስ የሚሰራው አይደለም። አያችሁ፣ አይደለም። ጌታ አዋቂ ስለሆነ ሁሉ ሊወድቅ እንደሚችል ነገረው። ጴጥሮስ ግን እንዲጸና አስቀድሞ ነግሮት ነበረ። በጸሎት ትጉ፣ ደጋግሞ 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 ፈተና ሊመጣባቸው ይላቸው ነበረ። ስለዚህ ጴጥሮስ ነፃ ፍቃዱን ተጠቅሞ ጌታን ካደ። ነፃ ፍቃዱን ተጠቅሞ ደግሞ ምን አደረገ? ወደ ጌታ ተመለሰ። ማንም ሳያስገድደው፣ ማንም ሳይጫነው። ስለዚህ እንደዚህ አይነት ወዳለበት አምላክ ብትመጡ ለነፍሳችሁ ረፍት ታገኛላችሁ። ሙስሊም ወገኖቼ አይኑ አሁን ላይ አትረዱንም፣ ትሰድቡን ይሆናል ምናምን ታላግጡ ይሆናል። ኢትስ ኦኬ። ግን ደግሞ አንድ ቀን ይገባችኋል ብለን እናምናለን። እንዲገባችሁም እንጸልያለን። ምክንያቱም ጌታ ሁሉ እንዲድኑ የሚታገስ የሚወድ አምላክ ስለሆነ ይላል እንጂ ማንንም መጥፋት ጌታ አይወድም። ስለዚህ ሁሉ እንዲድኑ ይወዳል ነው የሚለው እንጂ ይሄ ተረገመ ይሄ በዚህ ወጣ እየጠቀስት እምነት እየጠቀሰ ምናምን የለም እንደዚህ። እና እግዚአብሔር ይርዳን፣ እኛንም በዚች እምነት ያጽናን። በክርስቶስ ቸርነት ምሕረት ጥላ ሁላችንም ይጠብቀን። የእግዚአብሔር ፍቅሩ የእግዚአብሔር ቸርነቱ ምሕረቱ ከኔም ከእናንተ ጋር ይሁን። ሙስሊም ወገኖቻችን እግዚአብሔር ልቦና ቢሰጣችሁ እንድትመጡ ጥሪያችን እናስተላልፋለን። ምንም ችግር የለውም። መምጣት የምትፈልጉ ቤታችን ክፍት ነው። 1 ቁጥር ጻፍ 2 ቁጥር ጻፍ በሚል ጨዋታ እንጨዋትም እኛ። መምጣት ከፈለጋችሁ አጓሩን። ከዛ በኋላ ትምህርት ትማራላችሁ። አለቀ። በል ተሰብሰቡ፣ በቃ አይንን ጨፍን፣ ወደ ላይ እጅን አድርግ በምናምን በል። እንደዚህ የሚባል ነገር የለም እኛ ጋር። ኦርቶዶክሲያን ስለሆንን ትምህርት ላይ ነው የምንወስዳችሁ፣ ወደ ትምህርት እንጂ ሚዲያ ላይ የሚደረግ ግርግር አይደለም። በሚዲያ የምንሰጣችሁም ህይወት የለም። ምክንያቱም እኛ የቁጥር ጉዳይ አይደለም ያዝ ነው። ቁጥር የመጨመር የማብዛት ጉዳይ አይደለም ያዝ ነው። ሁሌም እንደምናገረው ይሄ እቁብ አይደለም፣ እድር አይደለም ያዝ ነው። እኛ ለቁጥር መጨነቅ ያለበት ሰው እቁብና እድር ያቋቋመ ሰው ነው። ምክንያቱም ሰው ሲበዛ ብሩን በደንብ በዛ ብሎ ስለሚያገኝ። አምላካችን ግን በእኛ መብዛት በእኛ ማጠር አይደለም የሚለካው። እውነተኛ ሃይማኖት በሰዎች መብዛት የሚለካ አይደለም። እንደዛ ቢሆንማ በምድር ላይ አማኝና የማያምንን ብታስቀምጡ የማያምን ይበዛል። በዓለም ላይ ስታቲክስ ቢሰራ የማያምን ሰው ይበዛል። የሚያምኑ ጥቂቶች ናቸው። ባይዘወይ ጭራሽ እንደውም ጥቂት እየሆኑ ነው የምንመጣው። ምክንያቱም እውነተኛ ጌታ የሚሆኑት የጸኑት ስለሆኑ፣ እውነተኛ ክርስቲያኖች፣ እውነተኛ ጌታ እግዚአብሔር አማኝ የሚባሉት የጸኑት ስለሆኑ እንጂ ዝም ብሎ የጠሩት ብቻ አይደሉም፣ የጸኑት። ስለዚህ መጽናት ነው እንጂ በእግዚአብሔር ዘንድ ትክክል የሚያደርገው ቁጥር አይደለም፣ ብዛት አይደለም። እና ብዛት አስጨንቆን አያውቅም። የቡዲዝም አማኞች በጣም ሚሊየንስ ቢሊየንስ ናቸው። እሱ ጉዳያችን አይደለም። ስለዚህ በርቱ እንበርታ። ሙስሊሞችም ወደዚች ወደ ብርሃን እንድትመጡ ወደ ክርስቶስ እቅፍ እንድትመጡ ጥሪያችን እናስተላልፋለን። እኛንም እግዚአብሔር በቤቱ ያጽናን። ቪኪ፣ ሀቢቢ፣ ፍቅርተ፣ ቲጂ በጣም አመሰግናለሁ። እኔን ታናሽ ወንድማችሁን ያው ጊዜ ሰጥታችሁ ስላዳመጣችሁኝ አመሰግናለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ማአሰላማ። እናመሰግናለን። ቃለ ሕይወት ያሰማልን። ሁልጊዜ ነው ደስ ይለናል። ዲያቆን ግን ከመውጣትዎት በፊት የሆነች ነገር ብጠይቅዎት የ3 ሰከንድ ካልያዝኩት። እሺ ጠይቁኝ ቪኪ። ቀድር ነገር